ሩሂ ክፍል 6 ልብ አንጠልጣይ ታሪክ ደራሲ ዩስራ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከስራ በጊዜ ወጥታ ኢሳምን ተሰናብታ ወደ ቤት ገብታ ለጉዞ የሚያስፈልጓትን ዕቃዎች አሰናድታ ስትጨርስ ወደ እናቷ ክፍል ሄደች። እማዬ መግባት እችላለሁ? ግቢ የኔ ልጅ። እንዴት ዋልሽ ማሚ? አልሐምዱሊላህ ሩሂ። ደህና ዋልሽ? ደህና ነኝ ማማ፣ የሆነ ነገር ላውራሽ ነበር። እሺ እየሰማሁሽ ነው። ነገ ጉዞ ልወጣ ነው፣ ማለቴ ሐዋሳ ልሄድ ነው። እንዴት? የምን ጉዞ? እማ አንዳንድ ነገራቶችን ማስተካከል አለብኝ። ማለት የትምህርት ዶክመንት ይዤ እመለሳለሁ። አይሆንም ልጄ፣ ወንድሞችሽ ያመጡልሻል። አባትሽም አለ አይደለ? እባክሽን እማዬ፣ እኔ በራሴ መንገድ ነው ማድረግ የምፈልገው። ማንንም ማስቸገር አልፈልግም። ይሄ እኮ ማስቸገር አይደለም እማዬ፣ እባክሽ። እሺ ልጄ፣ ከኔ ጋር አብረን እንሄዳለን። አይሆንም እማዬ። ልጄ እዛ ሄደሽ ነው እንደዚህ ስትሆኚ የነበረው። አሁንም ሳታስጨርሳት እማዬ፣ በጭራሽ እንደዛ አይፈጠርም። እመኚኝ፣ በቶሎ ጉዳይን ጨርሼ እመለሳለሁ። እማ እሺ፣ አሁን ትልቅ ልጅ ነሽ፣ የሚጎዳሽ ታውቂያለሽ። ራስሽን ጠብቂ የኔ ልጅ። እሺ እማዬ፣ ራሴን እጠብቃለሁ። እናም እወድሻለሁ። እንኪ ተቀበይኝ። እኔም በጣም ነው የምወድሽ። ምንድነው እሱ? ከፍተሽው። ከፌስታሉ አውጥታ ከራሷ ራቅ አድርጋ እያየች፣ በጣም ያምራል ልጄ። ለኔ ነው? አዎ ላንቺ ነው እማዬ፣ እኔ ነኝ የሰራሁት። እውነትሽን? የኔ ሩህ ወደድሽውማ? አንቺ እንደዚህ መስፋት ቻልሽ? አዎ በጣም ብዙ ጊዜ ነበር የፈጀብኝ። በጣም ጎበዝ የኔ ቆንጆ። አንድ እርምጃ ወደፊት ተራምደሻል። ስትመለሺ የስፌት ስራ ስልጠና ትወስጃለሽ። ከዛ ቀንደኛ የልብስ ስፌት ዲዛይነር ትሆኛለሽ። ደስ እያለኝ። እሺ በቃ ሂጂና ዕቃዎችሽን አስተካክዬ ጨርሻለሁ። በቃ አንቺ የኔ ልጅ ነሽ፣ ጠንቃቃና ኃላፊነቷን በአግባቡ የምትወጣ ጀግና ልጅ። ያንቺ ልጅ በመሆኔ እድለኛ ነኝ በጣም። እስክመለስ ትናፍቅኛለሽ፣ እናትሽም ትናፍቅሻለች። በቶሎ እንድትመለሽ አታስጨንቂኝ። በየሰዓቱ ደውይልኝ። አታስቢ ማይ። በቃ በጊዜ ልረፍ፣ በጠዋት መነሳት አለብኝ። እሺ ሩሂ ማንም ከእንቅልፉ ሳይነቃ ተነስታ ከቤት ወጣች። የበረራ ሰዓት 2 ሰዓት ተኩል ቢሆንም ከዛ ቀደም ብላ 1 ሰዓት ከምናምን ነበር የወጣችው። በትንሽዬ ቦርሳ የተወሰኑ ልብሶችን ሸክፋ ወደ ኤርፖርት አመራች። እዛ ስትደርስ ሰዓቱ ገና መሆኑ ብዙም ሰው አይታይም። ሰዓቷ እስኪደርስ ምን ማድረግ እንዳለባት እያሰበች ስልኳ ጠራ። አሰላሙ አለይኩም። ወአለይኩም ሰላም። ቤት ነሽ? አይ ኤርፖርት ነኝ። ሰዓትሽ ደረሰ? ገና ነው፣ ግማሽ ሰዓት ይቀረኛል። እሺ መጣሁ፣ እዛው ጠብቂ። አይ አትድከም። ምላሽ ሳይሰጣት ስልኩ ተዘጋ። ከተቀመጠችበት አግድም ወንበር ትይዩ ኢሳም ወደ እሷ ሲመጣ ተመለከተችው። አጠገቧ ደርሶ እስኪቀመጥ አይኗ እሱ ላይ ነበር። አጠገቧ ሲደርስ እንደማፈር ብላ ወደ ሌላ ቦታ ማየት ጀመረች። እንደምን አደርሽ? አልሐምዱሊላህ። ደህና አደርክ? ቆይ ለምን አለ ሰዓትሽ ወጣሽ? በጣም ስለጓጓሁ ነው መሰል። ሌሊቱ ለማንጋት እምቢ ብሎኝ ነበር። በጣም ቸኩያለሁ ልጄን እስካያት፣ እስካቅፋት፣ እስክስማት። በቃ በጣም ነው የቸኮልኩት። ታገኛታለሽ፣ አብሽሪ። የእውነት የማገኛት ይመስልሃል? ቁርስ በልተሻል? አይ አላሰኘኝም። እሺ ቢያንስ ትኩስ ነገር ውሰጂ። አየሩ ብርዳማ ነው፣ እየተሰማኝ አይደለም። ብርድ ይሁን ሙቀት ሴንስ አላደርግም። ከላይ ያደረገው ካፖርት እያወለቀ ይሄን ያህል ትታመሚያለሽ። ይሄን ከላይሽ ላይ ደርቢ። አንተን አይበርድህም? ካንቺ ይሻላለሁ። ሳይታሰብ ሰዓቱ ከቻለ የበረራ ሰዓቷ ደረሰ። ልቧ ወደ ውጭ ነጥራ ልትወጣ እየታገለቻት ነው። ፍርሃት፣ ደስታ፣ ሁሉም ስሜቶች አብረዋታሉ። ቻው በቃ ልክ እንዳገኘዋት ደውዬ እነግርሃለሁ። እሺ ራስሽን ጠብቂ።
እሺ እጠብቃለሁ። ቻው። ተሰነባብተው ሲለያት ሆዱን ባርባር አለው። ለብዙ ዓመታት ልትቆይ የምትሄድ ወይንም እስከ ወዳኛው የሚሰናበታት ያህል ነው የተሰማው። የሚወዱትን ሰው ለአጭር ጊዜ የሚሆን መለያየት መቼም ስቃይ ነው። ምናልባት የጊዜና የቦታ ርቀት የፍቅር ሌቦች ሳይሆኑ ይቀራሉ። እኔ እንጃ። ፍተሻ መኖሩን በመዘንጋት እየሮጥኩ ሄጄ ወደ አውሮፕላኑ ልገባ ስል ደረጃው ላይ ተያዝኩ። አይ ቸኮላ፣ የልቤን አይቶ ኖሯል። ፍተሻው ጊዜ አልፈጀም። ተጓዥ ሁሉ ስፍራውን ቀደም ብሎ ይዟል። አውሮፕላኑ ለመነሳት ማኮብኮብ ሲጀምር ከመቀመጫዎቻችሁ ስር ያሉትን ቀበቶዎች እንድትታጠቁ ትለመናላችሁ። ቀበቶዋን ጠቅ አድርጋ አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰማይ ደቀነ። ክምር ወረቀቶችን ተሸክማ ደረጃዎችን ወጣ ስትጨርስ በግራ ታጥፋ ከአንድ ክፍል በር ስትደርስ እርምጃዋን ገታ በማድረግ መግባት እችላለሁ? ግቢ አዲሷ ልጅ። አመሰግናለሁ። እነዚህ ወረቀቶች አቶ ማሂር እንድሰጥ አዞኝ ነው። ይቅርታ፣ ቡና ልታመጭልኝ ትችያለሽ? ቡና ትፈልጋለህ አቶ ብሩክ? አዎ ቆንጅት፣ ቡና እንድታመጭልኝ እፈልጋለሁ። ቡን በል። ምን አልሽኝ? ምንም። ቡና ቆንጆ ነው፣ ያነቃቃል። አመጣልሃለሁ። አዎ። ወደ ታች ስትወርድ ከአይሰል ጋር ተገናኝታ ሃናን ወዴት ይሄድሽ ነው? ይሄ መላጣ የሆነ ሰውዬ ቡና እንዳመጣለት ይፈልጋል። ይሄ ሰውዬ አይሲ፣ አትጃጃይ። ይሄ ራሰ በረሃ የሆነ ሰው አንድ ነገር ቢለኝ ትኩሱን ቡና ቅሉ ላይ ነው የማፈስበት። በይ ሂጂ፣ ወደ ስራዬ ልመለስ። ይሄው ቡና አቶ ብሩክ። ኦ አመሰግናለሁ። እንዳንቺ አይነት ቆንጆ እንደሆነ ተስፋ አደርጋለሁ። አይደል አቶ ብሩክ? በጣም ቆንጆ ቡና ነው። እኔ የምልሽ አንተ የምትለኝ ከስራ ስትውጪ ሻይ ቡና ብንልስ? አንተ ሰውዬ የቡና ልክፍት ይዘሃል እንዴ? ደግሞ ለምን ብዬ ነው ካንተ ጋር ቡና የምጠጣው? ቡና እንጠጣ ነው እኮ ያልኩሽ። ሌላ ነገር የተባልሽ አታስመስይም። አይ አልፈልግም፣ አመሰግናለሁ። 10 ጊዜ አቶ ብሩክ አትበኝ። ውጭ እሺ? ይወጣልሃል። አይንህን አታፍጥ። ሩሂ እግሯ ሐዋሳ እንደረገጠ ሪዞርት ማደሪያዋን አድርጋ አበጃጅታ እህል እንኳ ካፏ ሳታደርስ ወደ ሆስፒታሉ እግሮቿ ተፈተለጉ። ሆስፒታሉ በታማሚና በአስተማሚ ተጨናንቋል። ያን ጊዜ ያዋለዳቻትን ነርስ ፍለጋ አይኖቿን አንከራተተች፣ ግን ልታገኛት አልቻለችም። ከኋላዋ ከደረቷ ላይ የልብ ማዳመጫ ያደረገች ዶክተር ተመልክታ የኔ እህት ምን ልርዳሽ? ሰው ፈልጌ ነበር። ማለቴ አንዲት ነርስ እየፈለግኩ ነው። ማን የምትባል? ስሟን አላውቀውም። እሺ እሷን የሚገልጽ የሆነ ነገር ጠቁሚ። ያየኋት አንድ ቀን ብቻ ነው። እናም 2 ዓመት ሆኖኛል። ምንም የምታስታውሸው ነገር የለም? ከሌለ እንዴት ልረዳሽ እችላለሁ? እስኪ ቆይ። ከዓመታት በፊት ግፊ፣ አይዞሽ እየመጣ ነው። አይዞሽ፣ ይሄው በቃ ትንሽ ግፊ እሺ። የነርሷን ንግግር ተከትላ ሕፃኗ ብቅ አለች። ያኔ ሕፃኗን በጨርቅ ጠቅልላ ስታሳቅፋት እጇ ላይ የሆነ ጠባሳ ነገር አለባት። ኦኬ፣ ሲስተር ትዝታ ነቻ። የሆነ ጠቆር ያለች ረጅም ወርቃማ ፀጉር ያላት አይደል? አዎ፣ እሱን ረስቼው ነበር። አስታውሳታለሁ። በሁለት ተጎንጉናው ነበር። ቢጫ ፀጉር ቀለም ተቀብታን ያየኋት። ይቅርታ፣ እሷ ከዚህ ሆስፒታል ወደ ሌላ ሆስፒታል ተዘዋውራ ሄዳለች። ምን? አድራሻዋን ማግኘት ከቻልኩ እደውልልሻለሁ። ስልክ ቁጥርሽን ለያዝ? እሺ። ኩምሽሽ ብላ ከሆስፒታሉ ወጣች። ተስፋዋ ሲጨልም ታያት። ማልቀስ፣ መናደድ፣ መጮህ፣ ምን መሆን እንደፈለገች በራሱ ግራ ገባት። ወደ ማረፊያዋ ገብታ ሻወር ወስዳ ውዱ አድርጋ 2 ረካዓ ሰላት ሰግዳ ዱዓ አድርጋ እህል ከአፏ ልታደርግ ወደ ካፌ ወረደች። ተመልከቺ፣ ለኔ ጊዜ መስጠት አቁሟል። ፈራ ተባ እያለ እባክሽን ተረጋጊ። ኢምሃል ስራ በዝቶበት ይሆናል። ስራ፣ ሁሌ ስራ። እኔስ? እሺ እኔስ ሴት እኮ ነኝ። እድሜ ያሳስበኛል። ይሄው እየመጣ ነው። አትጩይ በቃ። ሰላም ሴቶች፣
እንዴት ነህ ማሂር? አልሐምዱሊላህ። ፈራ እንዴት ነሽ? ለምቦጫን ወደ ጣለችው ኢምሃል እየዞረ ሁቢ ተናደሽብኛል አይደለም? ስራ አልጨረስኩም ነበር፣ ይቅርታ አድርጊልኝ። ከተቀመጠችበት ብድግ ብላ ያንተ ማብቂያ የሌለው ስራ ሰልችቶኛል ማሂር፣ ሰልችተኸኛል፣ ደክመኸኛል። እና ማሂር ሁሉም ነገር እንዲያበቃ ፈልጋለሁ። ሁሉም ነገር በቃኝ፣ እዚህ ጋር ደርሷል። ቋቅ ብለኸኛል። ኢም ተረጋጊ፣ አትጩሂ። ትኩረት እየሳብሽ ነው። ተቀመጭና እንነጋገር። ምንድነው የምንነጋገረው? ትንሽ ጊዜ ብቻ እንድሰጥህ ስንት ዓመት ሙሉ ጠበቅኩህ። ግን ያው ነህ፣ አንተ አትቀየርም። ላንተ ብዬ ከአባዬ ጋር ቀን ከሌት መጣላት ደክሞኛል። አንተን እየጠበቅኩ ስንት በር ዘጋሁ። ቆይ አንተ ስርስር የሚል ሰው አንተን ብቻ የፈለገ ነው እንዲመስሎ የሚሰማ? ብዙ ሰው እየፈለገ እያጣኝ ነው። ያመሃል ኢምሃል፣ አብቅቷል፣ በቅተኸኛል፣ ፍቅርህ ወጦልኛል እያልኩህ ነው። አትሰማም እንዴ? ቦርሳዋን ከቴብሎ አንስታ እየሮጠች ስትወጣ ፈራህ ልታስቆማት ከኋላዋ ተከተለቻት። ሂጂ በይሩጭ፣ እኔም ይሄ ጭቅጭቅሽ ሰልችቶኛል። ያንቺ ማብቂያ የሌለው እሮሮ ሰልችቶኛል። ትክዝ ብላ ተቀምጣ ባለችበት ሰዓት ስልኳ ጠራ። ተካልባ አንስታ ጆሮዋ ላይ ለጠፈች። ሰላም ጤና ይስጥልኝ እህቴ፣ የቅድመው ሐኪም ነኝ። ኦ እሺ። አንደበቷ ተሳሰረባት። አድራሻዋን እልክልሻለሁ፣ ሄደሽ አግኛት። እሺ እናቴ፣ በጣም አመሰግናለሁ። ምንም አይደል፣ ሰላም አምሺ። ሊደበዝዝ የቃጣው ተስፋዋ በከፊል ብልጭ ታሳይቷል። በላከችላት አድራሻ እየተካለፈች ሄደች። እዚህ በኖረችባቸው ቅንጣት ዓመታት ብዙም ባይሆን ሀገሪቷን ታውቃታለች። ብዙ ሰዎች የማይበዙበት አነስተኛ መንደር ውስጥ ነበር የነርሷ አድራሻ የተሰጣት። አላፊ አግዳሚውን በምልክት የነርሷን መልክ እየነገረች በብዙ ፍለጋ አንድ ቤት ተጠቆመች። በከፊል ሊወድቅ ያዘነበለ አጥር ያለው ግቢ። በሩን ለብዙ ሰዓታት ያህል አለመሰልቸት ቆረቆረች። ምንም አይነት ምላሽ ማግኘት አልቻለችም። ካጠገቧ አንዲት አዛውንት እያለፉ የኔ ልጅ ምን ፈልገሽ ነው? እማማ ይሄ የትዝታ ቤት ነው? አዎ አውቀሽዋል፣ የሷ ቤት ነው። ውስጥ የለችም እንዴ? በዚህ ሰዓት ትኖራለች ብለሽ ነው? አምሽታ ነው የምትገባው። ወደ በኋላ ትንሽ መሸት አድርገሽ ዘለቂ። አይ እናቴ፣ እዚህ ቁጭ ብዬ እጠብቃታለሁ። እንዳሻሽ የኔ ልጅ። ወንድሜን አይተሸዋል? አላየሁትም ሂባ። እኔ ምልሽ አንቺ የምትይኝ ወንድምሽ ግን እንዴት ያለ ሰው ነው? እስቲ ስለሱ ንገሪኝ። ኦ አምላኬ፣ እባክህን ትዕግስቱን አብዝተህ ስጠኝ። እኔ በስራ ደክሜ ረሃብ ሆዴን እያላወሰው እሷ ስለ ወንድሜ ትጠይቀኛለች። ለምንድን ነው እንደዚህ አፍጥተሽ የምታይኝ? አታውሪም እንዴ? ይቅርታ፣ የሆነ ሐሳብ እያሰብኩ ነበር። እቸኩላለሁ፣ መሄድ አለብኝ ሂባ። እንገናኛለን። እየለፈለፈች ጥላት ስትሄድ ቆይ እንጂ ጥያቄን እኮ አልመለሽልኝም። አንቺ አሻንጉሊት የመሰልሽ ሴትዮ፣ ላንቺ ጥሩ ተንኮል ነው የማስብልሽ። በደከመ ጭንቅላትሽ ማውራት አልችልም። አዎ ወንድሜን ድጋሚ እንዳታስቢው ነው የማደርግሽ። ጠብቂ ብቻ። አሃናን ምንድን ነው የምትሰሪው ውስጥ? ያቺ የማትረባ ሂባ ይዛኝ ነው። በእሺ ፍጠኝ፣ በጣም ደክሞኛል። እየተራመድኩ ነው፣ አይታይሽም እንዴ? ከዚህ በላይ ክንፍ አውጥቼ ልብረር? ከድርጅቱ ወጣው በር ላይ ሲደርሱ ከማሂር ጋር ተገናኝተው አቶ ማሂር ደህና መሸህ? እንዴት አመሻችሁ? እየወጣችሁ ነው? አዎ እየወጣን ነው። መልካም ምሽት። እኔን ሸኛችሁ እችላለሁ፣ ችግር የለውም። በራሳችን ቃሉን ሳትጨርስ አፏን በእጁ ይዛዝም እንድትል አድርጋ አዎ ደስ ይለናል። በጣም አድካሚ ውሎ ነበር። ወገቤ እየተንቀጠቀጠ ነው። በዛ ላይ ደግሞ የታክሲ ሰልፍ። ችግር የለውም። ሃናን ግቡ። እናመሰግናለን አቶ ማሂር። ፀሐይ ወደ ማደሪያዋ ገብታ በምሽት ተለወጠች። በሩ ላይ ተለጥፋ መጠበቁን ተያይዘዋለች። ቦታው ጭር ያለ ነው። አንዳንድ መንገደኞች አልፎ አልፎ ብቅ ብቅ ሲሉ ይስተዋላሉ። መግሪብ ሰላት እንዳያልፋት ከላይ የደረበችውን ኮት አንጥፋ እዛው በቆመችበት ሰገደች። ሰዓታት አለፉ። ያችን አዋላጅ ነርስ የበላ ጅብ አልጮኋለ። ዝናብ ሊጥል ሰማዩ ማጓራት ጀምሯል። ብርዱ እንኳ ውጭ ይቅርና እቤት ላለ ሰው ብርቱ ነው።
ከናፍሮቿ እርስ በርስ ይጋጫሉ። እጆቿ በረዶ ሰርተዋል። አይኖቿን ወዲህና ወዲያ እያንቀዋለለች አሁንም በተስፋ መምጣቷን ትጠባበቃለች። በስተመጨረሻ ከብዙ የጥበቃ ሰዓታት በኋላ የጫማ ኮቴ ድምፅ ሰምታ ስትዞር ከዝናቡ ለማምለጥ ወደ እሷ አቅጣጫ የምትሮጥ ሴት አጠገቧ ደርሳለች። ራሷ ነች። ከዓመታት በፊት ያየቻት። ተኮራምታ ከተቀመጠችበት ብድግ ብላ እጇን ለሰላምታ ዘረጋችላት። ሰላም ማነሽ አይነት አስተያየት እያየቻት፣ እባክሽን ተቀምጠን ማውራት እንችላለን? በጥርጣሬ አይን ከግር እስከ ጥፍሯ እስከ ራስ ቅሏ ካየቻት ወዲህ ፈራ ተባ እያለች በሩን ከፍታ እንድትገባ ጋበዘቻት። የበረደሽ ትመስያለሽ፣ ሻይ እንዳመጣልሽ ትፈልጊያለሽ? የውጩ ብርድ ሻይ መጠጣት ቢያስመኝም ከሱ በፊት የልጇ ነገር አስጨንቋት ፈጠን ብላ አይ ምንም አልፈልግም። እሺ ካልሽ ምን ነበር? እንዴት መጀመር እንዳለባት ግራ ገብቷት እየተቅለሰለሰች አላስታወሽኝም? ትኩር ብላ ካየቻት ወዲህ ግራ በተጋባ እይታ እኔ እንጃ አላስታወስኩሽም። ልክ ነች። እንዴት ልታውቃት ትችላለች? ያኔዋና ያሁኗ ሩሂ ሰማይና ምድር ናቸው። ለማመሳሰል የሚያዳግቱ ሁለት ማንነቶች ናቸው። በቃ ማወቅም አትችልም። ከዛሬ 2 ዓመት በፊት አዋልደሽኝ ነበር። በነጋታው ሕፃኗን ጥዬ መጨረስ አቅቷት ቃሉን ካፏ መለሰችው። የሴትዮዋ አይኖች ፈጠጡ። ምን? እንዴት መጣሽ? ማለት ልጄ ምን? እባክሽን ልጄ የት ነች? ልጄን ምን አደረጋችኋት? ምንም አይነት ምላሽ አልሰጠቻትም እንባ ከማፍሰስ በስተቀር። መሬት ላይ ተንበርክካ እንባዋን እየዘራች የሆነ ነገር በይ፣ ልጄ የት ነች? ልጄ ከምን ደረሰች? አለች። ማደጎ አስገባችኋት? የት ነች ልጄ? እባክሽን ዝም አትበይ እባክሽን። ልጅሽ ሞታለች። ብድግ ብላ ልብሷን ጨምድዳ ይዛ ሞታለች? ምን ማለት ነው? ምንድነው የምትይኝ? እባክሽን ውሸቴን ነው፣ ስቀልድ ነው በይ እባክሽን። አዝናለሁ። ይቅርታ በጣም እገለዋለሁ። ማንን ነው የምትገይው? ዞር በይ ከመንገዴ። እባክሽን ተረጋጊ። ዞር በይ እያልኩሽ ነው። እባክሽን በመንገዴ አትግቢ። ከቤቷ እንደ እብድ እያክለፈለፈ ሲያስወጣት ከመመልከት ውጪ ምንም ለማድረግ አልሞከረችም። በተደጋጋሚ ወደ አንድ ኮንታክት ስልኩ ይቀጠቀጣል። ስልኩ ይጠራል፣ አይነሳም። ሩሂ እባክሽን ስልኩን አንሹ። ለመቶኛ ጊዜ ይሆናል ስልኳ ላይ እየደወለው። በስተመጨረሻ ተስፋው በተሟጠጠበት ሰዓት ትንሽ እንደጠራ ስልኩ ተነሳ። ሩሂ ምን ሆነሽ ነው? አስጨነቅሽኝ እኮ። ደህና ነሽ? የጥያቄ ማዕት አሽጎደጎደባት። ደህና አይደለሁም፣ ግን አታስብ፣ አሁን ደህና ሆናለሁ። ምን ማለት ነው ሩሂ? ምን ተፈጠረ? ምናልባት ከዚህ በኋላ ስለማንገናኝ ልሰናበትህ። በጣም ጥሩ ሰው ነበርክ። በህይወቴ ካወቋቸው ሰዎች በሙሉ ከማይቀጥሉ ትልቅ ቦታ የምሰጥህ ሰው ነህ። አመሰግናለሁ። ሩሂ ስለምን መሰናበት ነው የምታወሪው? እያስጨነቅሽኝ ነው። ይቅርታ ስላስጨነቅኩ። ኢሳም ወጣትነቴን፣ ህይወቴን፣ ልጄን የነጠቀኝን ሰው እኔ ነፍሱን ልነጥቀው እየሄድኩ ነው። ምናልባት እጄ በካቴና ተጠፍሮ ፍርድ ቤት ስትመለከተኝ እንዳትደነግጥ። ሩሂ እባክሽ እንደዚህ አታድርጊ። እባክሽን ልለምንሽ። ከዚያች ቅጽበት ወዲህ በሷ ድምጽ ምትክ የመኪና ጩኸት ነበር የሰማው። ሲጥጥ የሚል ሰቅጣጭ ድምጽ። ሩሂ ምንም አይነት ምላሽ ማግኘት አልቻለም። በድንጋጤ የመኪናውን ቁልፍ ይዞ እየሮጠ ከቤት ወጣ። ልጄ ምን ሆኖ ይሆን? ኡሚ ምንም አይሆንም፣ ተረጋጊ። እስቲ ደጋግመሽ ደውይለት። መሽቷል፣ ልጄ የሆነ ነገር ሆኗል። እሺ በሩ ጥቼ ኡሚ፣ አንቺ አትጨነቂ። ወንድሜ የት ነህ? እስቲ እህቴ ተረጋጊ። አንቺ እኮ ከኡሚ ባሽ። ሐናን ሰዓቱን አይተሽዋል? ስልኩን በደንብ ወደ አይኗ እያስጠጋች አይኔ ውስጥ ልትከችው ነው እንዴ? እስቲ አፍሽን ዝጊ። አነሳው። ሄሎ ወንድሜ
ደህና ነህ? የት ሆነህ ነው ወንድሜ? ደህና ነኝ ሲትራ አትጨነቁ። በሆነ በስራ ጉዳይ ወጣ ብዬ ነው። አትጠብቁኝ፣ እዛው ነው የምቆየው። ኡፍ አልሐምዱሊላህ፣ አስጨነከን እኮ። ዋናው ሰላም መሆንህ ነው። ደህና ነኝ እህቴ፣ ደህና አደሩ። ኡምዬን ሳሚልኝ። እሺ ባይ፣ ደህና አደር። እማ ደህና ነው እሺ፣ አትደንግጪ። ከሰዓታት በፊት የመኪናውን ሞተር አስነስቶ ፍጥነቱ አይጣል ነው። ቀይ መብራቶችን እየጣሰ ነበር የሚበረው። በአንድ እጁ መሪውን በሌላኛው እጁ ስልኩን እየደጋገመ ወደ ሩሂ ስልክ ይቀጠቅጣል። በእርግጥ አያሌ መንገድን ተጉዞ ወደ ሐዋሳ መግቢያ ተቃርቧል። ምሽት መሆኑ መንገዱን ጭር አድርጎታል። መኪናዋ እንዳሻት ትከንፋለች። ግን ከደረሰ ወዲህ የት ነው ብሎ እንደሚፈልጋት ነው ስጋቱ። የሚያውቀው ነገር አልነበረም። በቶሎ መድረሱን ብቻ ነበር ያሰበው። ታዲያ እየቀረበ ሲመጣ ሊያሳስበው ግድ ነው። ምንድነው ያደረከው? እኔን መውቀስሽን አቁሚ ሚንሃ፣ ተመልከቺ። ልጅቱ ሞታለች። እንኳን ደስ አለሽ። ትገላገኛለሽ። አንተ አሁንም ስለ ራስህ ነው እንዲያሰብክ ያለው። ምክንያቱም ለምን እንደሆነ ታውቃለህ? አውሬ ስለሆንክ፣ ነፍሰ በላ ስለሆንክ፣ ደም የጠማህ አውሬ ስለሆንክ። አሁን አፍሽን ዝጊና ከዚህ እንጥፋ። ብራቮ! አዎ በላምልጥ። ያንተ ስራ ከዚህ አይዘለም። የሰውን ህይወት አጥፍቶ መሰወር አይደለም። ትሰማኛለህ? አንተ ሂድ። እኔ ግን ሴት ነኝ። እሺ፣ አይኔ እያየ ሴት ልጅ አስፋልት ዳር ያውም አደጋ ድርሺ ጥዬ የሚሄዱ ጭካኔ የለኝም። የኔ ደጓ ሚስት ሞታለች እኮ ነው የምልሽ። እስር ቤት መበስበስ ነው እንዴ የምትፈልጊው? አዎ፣ ያም ቢሆን ለኔ መልካም ነው። ካንተ ጠዋት ማታ ድብደባና ስድብ፣ ካንተ አሽከርነት ለኔ እስር ቤት ይበጀኛል። የራስሽ ጉዳይ። ገደል መግባት ትችያለሽ። መኪና ውስጥ ገብቶ ጥሏቸው እየከነፈ ከአካባቢው ተሰወረ። አላህዬ እርዳኝ። እጆቿን ወደፊት ሰዳ በሂጃብ የተሸፈነ ፊቷን ስትገልጽ ሩሂ ከባድ የሆነ ጩኸት። ሩሂ ሰውነቷ መንቀጥቀጥ ጀመረ። ጭንቅላቷን ከፍ አድርጋ በእንብርክኳ ሆና ታፋዎቿ ላይ አስደግፋ በለቅሶ ታጅባ ደጋግማ ስሟን እየጠራች ትነቀንቃታለች። ከርቀት የሚመጣ የመኪና ላይት ይታያል። ያለ የሌለ ጉልበቷን አሟጣ ሩሂን ወደ አንድ ጎን አድርጋት እርዳታ ለመጠየቅ እጇን ማውለብለብ ጀመረች። ከሷ ትንሽ ራቅ ብሎ ሲያቆምላት እየሮጠች ሄደች። እባክህን ወንድም እርዳኝ፣ ልትሞትብኝ ነው፣ እባክህን። ሁኔታው አሳዝኖት እርዳታ ሊሰጣት ከመኪናው ወርዶ ለሁለት ተሸክመው መኪና ውስጥ አስገብተው ቅርብ ከሚገኝ ክሊኒክ ይዘዋት ሄዱ። ሰውየውን ስለ እርዳታው አመስግና ሸኝታ ከአንድ ጥግ ሄዳ ተጎራምታ በተቀመጠችበት ደጋግሞ የሚጠራውን የሩሂን ስልክ ለማንሳት እያመነታች ስልኩ ጥሪዋ ሊቋረጥ ሲላት አንስታ ጆሮዋ ላይ ለጠፈችው። ስለተፈጠረው ነገር አስረድተው አድራሻውን ነግራው ስልኩ ተዘጋ። ከጥቂት ከማይባሉ ሰዓታት በኋላ ደረሰ። ተጎራምታ በተቀመጠችበት ወደሷ በጥድፊያ የሚመጣ ሰው ስትመለከት እሱ መሆኑን ለማወቅ አላደገታትም ነበር። ብድግ ብላ ቆመ። የት ነው ያለችው? ወደ በሩ ጣቷን እየቀሰረች ደህና ነች፣ ብዙ አልተጎዳችም። ድንጋጤ ነው። እስክትነቃ እንድንጠብቅ ነግረውኝ ነው የሄዱት። ምንድነው የተፈጠረው? እባክሽን ልታስረጅኝ ትችላለሽ? የመኪና አደጋ አድርሰንባት ነው። አንቺና ማን? ባለቤቴ። እሱ መሄድ ስላለበት ነው እዚህ ያልተገኘው። አረ የሰው ህይወት አደጋ አድርሶ ሲያበቃ መሄድ ስላለበት ሄደ? የዝንብ ነፍስ እኮ አይደለም። እንደዛ አይደለም እባክህ። ልጆች ቤት ብቻቸውን ናቸው። ሁለታችንም እዚህ ሆነን ምንም አንሰራም በማለት ነው። የቆሪጥ አይት አድርጓት ወዲህና ወዲያ መንጎራደድ ጀመረ። ምሽት ወደ ሌሊት ተሻግሮ ሊነጋ እያኮበኮበ ነው። አዎ ሚንሃ አግዳሚ ወንበር ላይ ጋደም ብላለች። አንዲት ነርስ ወዳለችበት ሩም ስትገባ ኢሳም ፈጠን ብሎ ተከተላት። እባክህን ወንድም እዚህ ቆይ፣ አንዴ ብቻ አይቻት እወጣለሁ ነርስ። እሱን ዶክተሮች ሲመጡ ትጠይቃቸዋለህ። እባክህን ስራዬን እንድሰራ ፍቀድልኝ። ምንድነው የሚያጨቃጭቃችሁ ወንድም? መግባት አይቻልም። ይሄ ድምጽ ለሱ አዲስ ድምጽ አይደለም። ፊቱን ድምጹን ወደ ሰማበት አቅጣጫ ዘወር ሲያደርግ
ኢሳም ሐፊዝ እንዴት ነህ? እናቀፈኝ እንጂ ደህና ነኝ አልሐምዱሊላህ። አለህ ግን አንተ የእውነት ዶክተር ሆነህ? ቢስሚላህ ይገርማል በጣም። አዎ እኔ ነኝ። ሰው አይለወጥም ያለህ ማን ነው? እንዴት ነህ አንተ ግን ትልቅ ሰው ሆነሃል አይደል? በል አሁን ግባ እናያት። እኔማ ስራዬ ነው አያታለሁ አታስብ። እዚሁ ጠብቀኝ። አህዋሏን አይቼ ትገባለህ። ጥሩ ሁኔታ ላይ እንደምትገኝ አብስሮት እንዲገቡ ፈቅዶላቸው ወደ ውስጥ ዘለቁ። አፍታም ሳይቆይ ከስልኩ የሱብሂ አዛን ተሰማ። ሐፊዝ የሚሰግድበት ምንጣፍ ተሰጥቶት ከበሩ አቅራቢያ ለሰላት ተሰየመ። አይኗን ስትገልጥ እጇ ላይ ግሉኮስ ተሰክቷል። የታማሚ አልጋ ላይ ተኝታ ራሷን አገኘች። ልትነሳ ስትሞክር በማጅራቷ በኩል ህመም ተሰማት። የሆነችውን ለማስታወስ የኋልዮች ተኛች። ከኢሳም ጋር ስታወራ እንደነበር ታወሳት። አንገቷን ወደ ግራ ዘወር ስታደርግ ሚንሃ ጭልጥ ያለ እንቅልፍ ውስጥ ነች። ሚንሃ እዚህ ምን ትሰራለች? እየቃዠህ ነው እንዴ? በስተግርጌ በኩል ኢሳም ሰላቱን ጨርሶ እያሰላመተ ነው። ምን እየተካሄደ ነው? እሱስ እንዴት መጣ? እያበድኩ ነው እንዴ? ሰላቱን ጨርሶ ቀና ሲል መንቃቷን ተመልክቶ ሩሂ ነቃሽ እንዴ? ክፍል 7 ይቀጥላል።